ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ሬዲስ ፕሮሞሽን በወሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አቂ ገርቱልስ እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛው መንግስት የሚረግም ምናልባት 1-2 ቢሆን አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። ከሞያሌ እስከ ቦሌ እንግዲህ በአጠቃላይ ድፍን ኢትዮጵያ ከዳር ከጠረፍ ዳር ያሉ እንዲሁም መሀል ከተማ ድረስ ድፍን ኢትዮጵያ የቴዲ አፍሮን ሙዚቃ በጉጉት እየጠበቀ እንደሆነ ራሱ ጀዋር መሐመድም ያው ሙዚቃ አላደምጥም አሁን ግን ልሰማው ጓጉቻለሁ በጣም ናፍቄያለሁኝ እስኪለቀቅ እየጠበቅኩ ነው በማለት ተናግሯል። ትናንትና በሰራሁላችሁ ቪዲዮ እንግዲህ ዮናስ ሙሉነህ ዮኒ ማኛ ሙስሊሙም ዘፈን ሐራም ነው አልሰማም ይላል፣ ግን ቴዲ አፍሮ ሲሆን ያዳምጣል። ፕሮቴስታንቱም ዘፈን ኃጢያት ነው ይላል፣ ድብና አድርጎ ያዳምጣል። በተለይ በአዳራሽ ሁሉ ከፍቶ ይጨፍርበታል። ኦርቶዶክሳውያንም ዘፈን ኃጢያት እንደሆነ ይናገራሉ፣ በቴዲ አፍሮ ግን አይደሃደሩም ያደምጣሉ ሲል ተናገረው። እንግዲህ ትንቢት የሚመስል ቃል እሁኑ ነው ዛሬ ደግሞ አይተናል ማለት ነው። ጀዋር መሐመድ በዚህ ልክ እንግዲህ ቴዲ አፍሮን አዳምጣለሁ በጉጉት እየናፈኩ ነው በጉጉት እየጠበቅኩ ነው ብሏል። ቴዲ አፍሮ ይሄንን ዘፈን እያወጣ ነው የሚል ኢትዮሪካ የሚል ዘፈን እያወጣ ነው ሲባል ግን ሐሙስ ነው መሰለኝ የሚያወጣው ከነገ ወዲያ። ረዳት ፕሮፌሰር ነብዩ ባየ በጾም ያሳልፉት የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ አጠብቅ የሚል አሽሙር የመሰለ ንግግር ሰዎች ላኩልኝ። የሼፊልድ ዌንዝዴይ ደጋፊ ሆነሽ ለትንሳኤ የሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም የሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳልፉትን የትንሳኤው ምዕመናን በዘፈኔ ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም
በሰመመን ነው የምታዩ ማለት ነው ሲል ተናግሯል። ኳስ ጨዋታው የሚታይበት ቀን እየተኛሽ ማታ በስካር መንፈስ የምታየው የሃይላይትና የጨዋታ ዘገባ ተበስርተሽ ስለ ሊጉ ቁር በሚል ድምጽ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የምስማር ተራም የከማን አንሼም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቆሪ። ግን እንደ ሼፈልድ ዩናይትድ በዚያኛው ሊግ በሻምፒዮናው ውራ መሆን ራሱ አታውቂ ይሆናል እኮ ይሄኔ በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል እኮ ይሄኔ ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ ባክሽ ሲል ገልጿል ብለው ማህበራዊ ገጽ ላይ እንዲለቀውታል። አሁን ረዳት ፕሮፌሰር ወጥተው እንዲተናገሩ አሉ። ጉዳዩ ከዘፈኑ ጋር ሳይሆን ከቴዲ አፍሮ ጋር መሆኑ ይገባን መጥቷል። እኛ ከጉዳዩ ጋር ጉዳይ የለን። ነገር ግን ሐሳባችሁን በሃይማኖት አታስታኩብን። በራሳችሁ እንደጀመራችሁ ጨርሱ። ይሄ ልላችሁ ነው። ሰበር ጆሃር መሐመድ የቴዲ አፍሮ ዘፈን ለመስማት ተዘጋጅቻለሁ ሲል ገልጿል። ፖለቲከኛ ጆሃር መሐመድ እንደተናገረው ከሆነ ቴዲ አፍሮ መንግስትን ሊያመሰግነው ይገባል። ምክንያቱም ጋዜጣዊ መግለጫ ከተከለከለ ጊዜ ጀምሮ ማለት ነው መንግስት ለቴዲ አፍሮ ትልቅ የተባለ ፕሮሞሽን ነው የሰራለት። በትልቅ ብር ቴዲ አፍሮ ሊያሰራው የሚችለውን ፕሮሞሽን መንግስት በቀላሉ ሰርቶለታል። ምን አይነት ዘፈን ቢያወጣ ነው ጋዜጣዊ መግለጫ እንዳይሰጥ የተከለከለ በሚል እንግዲህ በርካታ ህዝብ ማለት ነው የሱን ዘፈን ለመስማት ጓጉቷል። እኔም ዘፈን አድማጭ አይደለሁም፣ ነገር ግን የቴዲ አፍሮ ዘፈን ማለት ነው ለማድመጥ ጓጉቻለሁ ሲል ገልጿል። እናንተስ? የቴዲ አፍሮ ሙዚቃ እንግዲህ ከመውጣቱ በፊት ብዙ በርካታ ወዛጋቢ ነገሮችን እያስመለከተን ይገኛል። ከመንግስት የጋዜጣዊ መግለጫ እግድ አንስቶ ከህዝቡ አቀባበልና ትርምስ ያለው ምድር ተንቀጥቅጣለች። ኢትዮጵያ ሰማይ ላይ የሚታየው ነገር ሁሉ ቴዲ አፍሮ የሚል ሆኗል ማለት ነው። በጉጉት የተጠበቀ ይገኛል። ብዙ ኮሜንታተሮች አይታችሁ ከሆነ ኮሜንት የሚደረገው ሐሙስ መቼ ነው የዘንድሮ ወይም ደግሞ የሚያዚያ የመጀመሪያዎቹ ምን ነው ሳምንት ሐሙስ የለም ወይ ሐሙስ ዘገየ ሐሙስ አይመጣም ወይ የሚሉ እጅግ በጣም ከጉጉት ተነሳ የሚነገሩ እንዲሁም ደግሞ ሐሙስ ብሔራዊ ቀን ሆኖ ዝግ ይሁንልን ስራ ቤታችን ቁጭ ልናዳምጥ የሚሉ አይነት ኮሜንቶች እየተመለከት እንገኛለን። እናንተስ እንዴት ነው የተቀበላችሁት? ያለው ሁኔታው ምን ይመስላል? ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቀርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮም በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ይላል። ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየተጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎለት ተጠቃሚ መሆኑን ወደኋላ መለስ ብሎም በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎን የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን
ተቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካል ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። ዳዊት ጽጌ እንዳለው እንግዲህ የጥበብ ማዕበል ብቻ ሳይሆን በኢትዮጵያ ሰማይ ላይ ቴዲ አፍሮ የፈጠረው ከፍተኛ የሆነ ንውጽውጽታና ማዕበል ተከስቷል ማለት ነው። ይሄም ደግሞ ቴዲ አፍሮን ሁሉም በጉጉት የመጠበቅ ማለት ነው። በርካታ በሚሊዮን የሚቆጠሩ አድናቂዎች እንዲሁም ደግሞ ለሙዚቃ ምንም አይነት ትኩረት የሌላቸውና ከቴዲ ጋር ያን ያህል እምብዛም አድናቆት የሌላቸው ሰዎች ሁሉ በጉጉት እንዲጠብቁት ሆኗል። ይህ ታላቅ ማዕበል ሆኖ ተመዝግቧል። በኢትዮጵያ የጥበብ ዘመን ወይም ደግሞ የጥበብ አሻራ ላይ ከፍተኛ ሊረሳ የማይችል ከሆነ ዘመናት በኋላ ለልጅ ልጆቻችን የሚነገር ድንቅ ክስተት ሆኖ የሚያልፍ ይመስላል።